ሊቃናተ ነድ ዘሰማያዊት ማይፈድ በእንተ በግዑ እቀብዋ ነዛቲ ያዘድ። በስም አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሰላም እንደምን ቆያችሁን ውድ የሊቃናት ሚዲያ ቤተሰቦቻችን፣ አሜን። እግዚአብሔር ስሙ ከዘላለም እስከ ዘላለም የከበረ የተመሰገነ ይሁን። በዛሬው ቪዲዮ ይዘንላችሁ የቀረብነው ሚያዝያ 7 የሚነበብ ስንክሳር ሲሆን ለዚህ ቻናል አዲስ የሆናችሁ እህት ወንድሞቻችን ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እኛንም እንድታበረታቱን በእግዚአብሔር ስም እንጠይቃለን። ወደ ቪዲዮ እንሂድ። መልካም ጊዜ። ሚያዝያ 7 የሚነበብ ስንክሳር። ዕረፍቱ ለጻድቅ ኢያቄም። ሚያዝያ 7 በዚች ቀን የእመቤታችን አምላክን የወለደች የቅድስት ድንግል ማርያም አባቷ ጻድቅ ኢያቄም አረፈ። ይህም ጻድቅ በሦስት ስሞች ይጠራል። እኒህም ኢያቄም፣ ዮናኪር፣ ሳዶቅ ናቸው። እርሱም ከይሁዳ ነገድ ከዳዊት ዘር ነው። ይህም የአልዓዛር የኤልዮድ ልጅ ኢያቄም በትውልድ ሐረግ እስከ ሰለሞንና እስከ ንጉሥ ዳዊት የሚደርስ ነው። ይኸውም በዙፋኑ የሚቀመጥና ለዘላለሙ በእስራኤል ዘሥጋ በእስራኤል ዘነብስ ነግሶ የመኖር ከዘሩ ሊሰጠው ጌታ የማለለት ነው። ሚስቱም ሐና መካን ሆነች። ሁለቱም ወደ እግዚአብሔር አዘውትረው ይጸልዩና ይማልዱ ነበር። እግዚአብሔርም ልመናቸውን ተቀብሎ ይህችን ጣፋጭ የሆነች መልካም ፍሬ ዓለምን ሁሉ ከረሃበ ነፍስ ያዳነች ሰጣቸው። መሪር የሆነ ተገዥነትንም ከሁሉ በእርሷ አስወገደ። ለዚህም ጻድቅ ኢያቄም ለክብር ባለቤት ክርስቶስ አያት መሆን ተገባው። ድንቅ ስለሆነ ሥጋዌው ከልጁ ስለመወለዱ ነው። እግዚአብሔርም በእመቤታችን በቅድስት ድንግል ማርያም መወለድ ደስ ባሰኘው ጊዜ በልቦናው ደስ ብሎት መሥዋዕቱን አቀረበ። ከላዩም ከወገኖቹም ልጆች ኀፍረትን አስወገደ። አምላክን የወለደች እመቤታችን ቅድስት ድንግል ማርያምን ጡት ካስተዋት በኋላ ለእግዚአብሔር እንደተሳሉ ተሸክመው ወደ እግዚአብሔር ቤተ መቅደስ ወስደው አስገቧት። ጻድቅ ኢያቄም ጥቂት ዘመን ኖሮ በሰላም አረፈ። የከበረች በረከቱም ከሁላችን የክርስቲያን ወገኖች ጋር ለዘላለሙ ትኑር አሜን። የጋቦስ የቴዎድራ የአባ ሙሴና የአባ መቅሩፋ መታሰቢያ። በዚህችም ዕለት የሰማዕታት አጋቦስና የቴዎድራ ደግሞ የብልዮን ገዳም የአባ ሙሴ ልጅ የአባ መቅሩፋ መታሰቢያቸው ነው። እግዚአብሔርም በጸሎታቸው ለዘላለሙ ይቅር ይበለን አሜን። አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይሁን መቼም ለዘላለሙ አሜን። ውድ የሊቃናት ሚዲያ ቤተሰቦቻችን ሚያዝያ 7 የሚነበብ ስንክሳር ወደ እናንተ አቀረብን። ይህን ይመስል ነበር። በቀጣይ በአዲስ ክፍል እስከምንገናኝ ድረስ እግዚአብሔር ቸር ያቆየን። መልካም ጊዜ